ጉድ ጉድ ጉድ! አብርሽና አቤል በኩሪፍቱ ሆቴል ዘና ፈታ እያሉ ነው። አብርሽን እያቃጠሉ ለከ ለዛ ነው በቃ ከሷ ጎን ነኝ እንድራ እንደፈለገ ትሁን ታስብበት ተዋት አጨጭቃት አነዝና ሲል ነበር። ሰላም ጤና ይስጥልኝ የተከበራችሁ የስኔት ተከታዮች እንኳን ወደ ቻናል መጣችሁ። አዲስ ነውና ሰብስክራይብ ሼር በማድረግ ያበረታታችሁኝ ስለምታበረታቱኝ በእውነት አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እንግዲህ ዛሬ መጣሁት በአቤልና በሩታ ነው። እንግዲህ ዛሬ ኩሪፍቱ ላይ ዘና ፈታ እያሉ ነው። እንግዲህ ምስኪን አብርሽ እንግዲህ ብቻውን እያለቀሰ ነው ያለው ማለት ነው። እንግዲህ በነገራችን ላይ የምለው ማለት ነው ለምለሚያ ያክስት ልጅ ነሽ ወይስ ውሸት ነው? ዘመር ነሽ አይደል እንዴ? ለምን አታስታረቂያቸውም? ሲቃጠል ደግሞ ሽምግል ነው የት ደረሰ? ነጋሽዬ የለምለማ አሁን ይሁሉ ውሸት ነው ማለት ነው። ይህን ለምለም አባት ሽምግልና ተላከ ተብሎ የችግ ሽምግልና ሚል ቲሸርት ለብሰው ነበር እኮ ማለት ነው ባለፈው። እና ታዲያ እስከዚህ እነሱ ባለፈው እርግጥ ጋሽዬ መጥቶ አስታረቃቸው ማለት ነው። ካናዳ ሊሄድ ነው ስትል ማለት ነው። ያ የውሸት ካናዳ ግን የት ደረሰ? በእናታችሁ አሁን ወረቀቱን ብቻ ፈርምልኝና እኔ ካናዳ ነው የምሄደው ስትል አልነበር ባለፈው? ሰምታችኋት ከሆነ ማለት ነው ሰምታችኋት ከሆነ ማለት ባለፈው እና አሁን የደረሰ የሩታ ካናዳ የደረሰ ያኔ ፕሮሰሱ ላይ ነው ወይስ ስታብቁማል ወይስ እንዴት ነው? ምን ላይ ደረሰ? ስላልገባኝ ነው ማለት ነው ፕሮሰሱ። እና ጋሽዬ መጥተው ተንጂ ልጅ አይሆንም ይሄ ካናዳ አይሆንም፣ እዚህ ከሰራችሁ ከካናዳ በላይ ብር ታገኛላችሁ፣ ችግር የለውም ማለት ነው። ከዛ እሺ ጋሽዬ ብላን ከዛ ልክ ደግሞ በ15 ቀን መጣባችሁ። ጋሽዬስ ምን ያደርግ እንዴ? ጋሽዬም እኮ ደከመውነት ለመናገር እንዴ። በተጣለው ቁጥር እንግዲህ ፌስታል ይዛ ወደ እናት አባቶቿ ቢልተና እንዴ በተጣለው ቁጥር ፌስታል ይዛ ዶርም ልትወጣን እንዴ? ይሄ እኮ የባልና የሚስት ነገር አይደለም፣ እንትን አይደለም እንዴ። ሚስት መታገስ አለባት። ባለም ደግሞ እሱም አጥፍቷል። እኔ እሱ አላጠፋም እያልኩ አይደለም፣ ግን ደግሞ እሱ ከሷ በፊት ነው ህይወቱ፣ በቃ ህይወቱ ከሩታ በፊት ነው ይሄ ነገር የተደረገው። ስለዚህ አዎ እሷን ማስታወቂያ ነው እንትናን ነፃነትን እንደዚህ ፎቶ ምንድነው ስትለው ማስታወቂያ ነው ማለት የለበት ነበር። አዎ ከዚህ በፊት ፍቅረኛሞች ነበርን ያለው ነገር ይሄ ነው ብሎ መናገር ነበር። እሱ ምን አለ? ማስታወቂያ ነው ለማስታወቂያ ለብር ብለን ነው ሲላት፣ ኦኬ እንደዛ ከሆነ ችግር የለውም ኖ ፕሮብሌም ማለች ማለት ነው። ዚስ ኖ ፕሮብሌም ማለች። እንግሊዘኛ እየጨመረ ነው የምታወራው እንግዲህ ሩታ ማለት ነው። እኔም ሊጀምር እንጂ ከዛ ቢኮዝ ቢፎር ዚስ ላይፍ ሀቢብቲ ሩታ ሀቢብቲ የገልቤ የኡምሬ ዚስ ላይፍ ቢፎር ናው ኦንሊ በስንቲ አላት ማለት ነው። ወይ እንግሊዘኛ እውነት ልማር እንደዚህ እያልኩ ማለት ነው። ከዛ በኋላ ይህ ላይፊ ካንቺ በፊት ነው ኖ ፕሮብሌም ኖቲንግ አላት። እንዳታሰቢ አላት ማለት ነው። እንዳታሰቢ ስላት ኖቲንግ አላት ማለት ነው። ኦኬ ስትለው ኖር ይሄታቸው እየኖሩ ያለ። ከዛ በመሃል እቺ ደግሞ ቀናታኛ ነፂ መጣች ማለት ነው። መጣችና እኔም እውነት አለኝ ብላ መጣች። እንዴት እውነት ያለሽ አንቺ እኮ ለማስታወቂያ ነው ብላ ሩታር ያለች ማለት ነው። ከዛ ደግሞ አብርሽን ከዚህ በፊት የቦቶን ሳል እያስፈራራችሁ ነበር። ዱቤ መጥተው ሳል ሊጋቡ ማለት ነው። ቆይ እባክሽ ነገር አታበላሽ ዱቤ ነኛውን ሲመጣ እንገናኛለን በአካል አላት። ይሄ ብቻ ነው በቃ ጥፋቱ ይሄ ነው። አንደኛ ሁለት ጥፋት ነው ያለበት ማለት ነው። ሁለት ጥፋቱ አንደኛ ቢፎር ላዝም ቶክ ምንድነው ሚስት በእንግሊዘኛ ማለት ነው። ለሚስቱ ለሩታ እውነታው መናገር ነበረበት። ዚስ ላይፍ እንደዚህ ነው ብሎ መናገር ነበረበት። ከዛ በኋላ አንደኛ ጥፋቱ ይሄ ነው። ሁለተኛ ጥፋቱ ዱባይ ላይ ሳለ እሷ ለሱ መጸጸፍ የለበትም ነበረ። ይሄ ሁለቱ ብቻ ነው።
ሶስተኛ ጥፋት ደግሞ እኔ እናንተ አብረን እናገኛት እያለችው ማለት ብቻውን አገኛት። ይሄ ነው ጥፋቱ ማለት ነው እንጂ ቡታጅራ ራሱ አልሄድም። ቡታጅራ በራሳቸው ጉዳይ ነው ተጣሉት። ቡታጅራ ሄዶ ነገሮች ሁላ ማስተካከል ሲሄድ ለሰርጉ ለሽምግልናው ተተባለ በደንብ ለተውቁ ነው ሲሄድ ነው እንትን ያለ ማለት ነው የተጣሉት ማለት ነው። ገባችሁ አይደል አባባሌ? እንጂ ከነፂ ጋራ ቡታጅራ አልሄድም። ቡታጅራ ከነፂ ጋራ አልሄድም። እና ጥፋቱ ይሄ ነው። ጥፋት ይሄ ብቻ ነው ያለበት ማለት ነው። ገባችሁ አይደለም? እና አንቺ እከሌ የኔ ጀግና የኔ ውድ የኔ ማር የኔ ጀግና ስላሉሽ አንቺ እንትን ማለት የለብሽም። በፍጹም እንትን ማለት የለብሽም። የምታደርጊው ነገር ትዳር ቀላል ነገር አይደለም እኮ። አንቺ እንደዚህ ስለሆንሽ እንደዚህ ማለት እንትን የለብሽም። እንዴ ፈቺው የራሱ ጉዳይ። እነሱ ተስፋ የቆረጡ ናቸው እንዴ። ነውር እኮ ነው። ገና እንትን በተባላችሁ በሁለት ወራችሁ መፈታተሩ አይደለም። ትዳር እኮ ስትፈልጊ በመትመጭበት ስትፈልጊ የምትሄጂበት የሆነ በተዳለሽ ወደ ፌስታል ይዘሽ የምትሄጂበት ነገር አይደለም። ፍቅር መስዋዕትነት ያስከፍላል። አሁን ወይ አልማገጠብሽ ወይ ነው እየማገጠብሽ ተቀመጭ አይደለም። ግን ደግሞ እሱ አልማገጠብሽም። ከዛ በፊት ያለው ነው ህይወቱ ነው። ግን እነዚህ ሁለት ስህተቶችን እንትን ብሏል። እሱ ሳይቀር ወንድምየው ሳይቀር ራሱ ኤፍሬም እንትን ብሎሻል ማለት በጣም ብዙ ጊዜ ይቅርታ ጠይቆሻል። ብዙ ሰዎች ጠይቀውሻል በአብርሽ ፈንታ ራሱ ማለት ነው። አንቺ ግን ነገሩን አካረርሽ። ምን ታገኛለሽ? እሱን እኮ በጣም ታፈቅራ አንቺ ማለት ዘራ ስለሆነብሽ ነው እንጂ ያንተ አልተፈጠርኩም ያልተፈጠርኩም ሳይሆን አንዳንድ ጊዜ ዘወር ብለሽ ፈጣሪሽን እንትን ማለት አለሽ፣ መጠየቅ አለብሽ፣ ትዕግስት መማር አለብሽ። እንዴ ህፃን ልጅ ይዘሽ በሆድሽ ወዴት ነው የምትሄጂው? ልጅ ያላባት ልታሳድጊ ነው እንዴ? ቀላል እኮ አይደለም። እንደዚህ ልጅ ያላባት ማሳደግ ቀላል አይደለም። ነገ ልጅሽ ብዙ ነገር ይወዷል። ብር እንኳን ብትሰጪው ፍቅር አለ፣ ፍቅር ይወዷል። ገባሽ አይደለም? ስለዚህ አንቺ እንደዚህ ማለት የለብሽም። ደግሞ እሱ ደጋግሞ ይቅርታ ብለሻል። ደግሞ እሱ በቃ አሁን ፍቅር ይዞታል። አዎ በፊት አይፈቅርሽም ነበር፣ ግን አሁን በመለማድ ምናምን በፊት በኮመንታተሮች እንትን ነበረ ያፈቀረሽ ማለት ነው። እሺ ያለው ማለት ነው። በቃ አግባት በል ስለተባለ ነው። አሁን ግን እሱ ካንቺ ፍቅር ይዞታል። ስለዚህ በቃ እያለቀሰ ነው። ይቀጥ ከዚህ በላይ እሱ ምን ያድርግ እንዴ? አንቺ ማሰብ አለብሽ እኮ እውነት ለመናገር ማለት ነው። ከዚህ በላይ እሱ ምን ያድርግ? ይቅርታ እኔን ትንብያለሁ፣ በቃ አጥፍቻለሁ። እንደዚህ ሁለቱን ጥፋት ማጥፋት ሁሉ ነገር በግልጽ መናገር ነበረብኝ። ላንቺ አልተናገርኩምና ይቅርታ አለሽ። እንዴ አልሽ በቃ እንግዲህ። ወይስ ካቤል ጋር እንዴት ነው? ካቤል ጋር ልትይ ነው እንዴ? ያቤል ግን ማለት ዝምድናው ለማን ነው? ለሲያሽቃብጥ የነበረ ጠፋ ማለት ነው። እሱ ነው ማላችሁ ግብቶ ቤቢ እያለ እንትን ያለው ማለት ሲያሽቃብጥ የነበረው ነው። ይዟት ኩርፍቱ ሄደ እንዴ? አቤት አሁን እንግዲህ በዚህ ታምኔል በቃ ተወርዱብኝ አላችሁ ማለት ነው። አትስደቡኝ ተው እንጂ እንዴ! ምን ነው እነሱ እኮ ይዋሹ ነው የሚሰሩት አይደል እንዴ? እነሱ ሲዋሹ ለምንድን ነው እነሱን ሄዳችሁ ዋሽ አምጡ ይፈንግልሽ ይግደልሽ ምናምን መትሉ ማለት ነው። መትሉታችሁ ደግሞ ድምጽሽ ያምር። ምን የምላርገው ፈጣሪ ነው የሰጠኝ፣ እግዚአብሔር ይመስገን። ምንም ችግር የለውም። እና የምትሰሩ ሰዎች አትስደቡኝ። እውነት እኔ እንደማንኛውም ዩቲዩበር ትንንሽ ጥቅቅን ዩቲዩበር እንኳን አልባሉ ጥቅቅን ሀሳብ አስተያየት ነው የሰጠሁት። ታምኔውን አይታችሁ አትስደቡኝ። እውነት አበረታቱኝና በራሴ ስራ እንድመጣ ማለት ነው። አበረታታችሁኝ በራሴ ስራ እመጣለሁ። እውነት የሰው ስራ መስራት ጥሩ መስሏችሁ ነው? ጥሩ አይደለም እኮ የነዛን ሰዎች እኮ ነው የምታስተዋውቁላቸው። ግን እኔ በወጣ ታምኔን በራሴ ታምኔን ብሰራ እኔ እየታወቅቱ እያወቀኝ ቫይራል እየወጣሁ ነው የምሄደው። ግን ከካሜራ ጀርባ መስራት ምንም ድካም ብቻ ነው። ግን ደግሞ በሰው ሀገር ስትሆኑ ብዙ ነገር አይመችላችሁም። የምትሰሩት አይዲያ እንኳን የሆነ አይዲያ ብታመጡ ሰው አይላችሁም።
ሰው ያው እንደምታዩት ሰው ምን እንደሚወድ በደንብ ታውቃላችሁ። ዩቲዩብ እና ፌስቡክ ብቻ ሶሻል ሚዲያ ያለው በቃ ውሸት የሆነ ወሬ ሞተ ሄደ እንደዚህ ተጋባ ተፋታ ታረቁ ምናምን እንደዚህ ወለደች አረገዘች ምናምን እንደዚህ ነው ሰው የሚወደውና እኔን አትስደቡኝ እውነት ደግሞ ማለት ታምኔል አይታችሁ አትሳደቡ። ቪዲዮውን እስቲ ቪዲዮዋ ምንድነው የሚለው እውነት ልክ እንደ ታምኔሏ ነው ወይ ብላችሁ ቪዲዮውን ብታዩ እኮ እንትን አትሉኝም ነበር። እኔ ታምኔል ነው እንጂ የምሰራው ቪዲዮ ማለት ሪከርድ ሳደርግ እንደማንኛውም ሰው ነው ሀሳብ አስተያየት የምሰጠውና ያንን ነገር እንትን ብታደር ማለት አበረታቱኝና እኔ በራሴ ቻናል ማለት በራሴ አይዲያ አመጣለሁ ነው ተመናገር አበረታታችሁኝ። ምን ከሰው ጋር ምን አዳረቀኝ? ብዙ ጣረዳለሁ እንደዚህ ታምኔል ማድረጉ መጻፉ ምን ማድረጉ በጣም ነው የሚከብደው ማለት ነው። በጣም ይከብዳል። ቀላል ነገር መስሏችሁ አይደለም ነው ተመናገር ቀላል ነገር መስሏችሁ ነው። ቀላል አይደለም። በጣም ነው የሚከብደው ማለት ነው። በጣም ይሄ ራሱ ማለት ነው አንድ ስራ በሉት። ግን ያው ምን ይደረጋል? አንድ ቀን እኛ ፌመሱነን እንግዲህ ታምኔል የሚሰራና ካሜራማን እንቀጥራለን። መቼስ ትንሽ ዩቲዩበሮች አይዞን ተስፋ አንቆርጥም። አንድ ቀን ፌመስ እንሆናለን። መቼም ተስፋ መቁረጥ አያስፈልግም። በህይወታችሁ ውስጥ ተስፋ አትቁረጡ እሺ። አንዱ በር ሲዘጋ አንዱ ይከፈታል ማለት ነው። አንዱ በር ሲዘጋባችሁ በአንዱ ሞክሩ፣ በአንዱ ብቻ እንትን አትበሉና ይሄን ነው የምላችሁ ቤተሰብ። በሌላ ቪዲዮ እስከምመጣ ድረስ መልካም ቆይታ እውነት ወይም መልካም ምሽት፣ መልካም አዳር እንደ ሁኔታው እንግዲህ አበረታቱኛም። ላይክ አድርጉልኝ። ሰዓትን እስከመጨረሻው እዩልኝ ማለት እንዲጠቅመኝ ሰዓት እንትን አሁን የምንም እንትን የለ ሰዓት ስላልሞላልኝ ማለት ነው። እና ሰዓት እንዲቆጥርልኝ ቀን የሆናችሁ አበረታቱኝ እላለሁ። ስለተላችሁኝ አመሰግናለሁ።